وصحبه أجمعين. أما بعد، فيا أيها الصائمون المخلصون، فاطلبوا ليلة القدر رحمكم الله بجد وإخلاص، واسألوا الله فيها الغنيمة من البر والخيرات والسلامة من الإفلاس. فإذا مررتم بآية رحمة فاسألوا الله من فضله، وإذا مررتم بآية وعيد فتعوذوا بالله من عذابه. وأكثروا في ركوعكم من تعظيم ذي العظمة والجلال. وأما السجود فاجتهدوا فيه بعد التسبيح بالدعاء بما تحبون، فإن أقرب ما يكون العبد من ربه وهو ساجد، كما في الحديث الصحيح: ويجوز للإنسان أن يدعو لنفسه ولوالديه وذريته وأقاربه ومن أحب من المسلمين. የዛሬው ኹጥባ ስለ አሽረል አዋኺር ከረመዳን ተወዳጅ የሆኑ ቀናቶችና ተወዳጅ የሆኑ ሌሊቶችን በተመለከተ ነው። አላህ ሱብሓነሁ ወተዓላ የትልቁን ቁርአን ያወረደበት ኢና አንዘልናሁ ፊ ለይለቲል ቀድር ወማ አድራከ ማ ለይለቱል ቀድር ኢላ አኺሪል አያ። አላህ ሱብሓነሁ ወተዓላ ትልቁን ቁርአን ያወረደበት የሆነ ወር ነው። ከትልቁ ረመዳን ዋና ትልቅ የሆኑ ቀናቶች ፊት ለፊታችን ይገኛሉ። 2 ቀን ወይም 3 ቀን የቀራቸው ማለት ነው። ስለዚህ በዚህ ወር በዚህ ቀናቶች በተቀሩ ቀናቶች የተለያዩ ኸይር ስራዎችን መስራት ይኖርብናል። እነዛ ቀናቶች ማለት ትልቅ የሆኑ እድሎች ናቸው። ረመዳን ከገባ በኋላ ስንት ወንድሞቻችን፣ ስንት እህቶቻችን፣ አባቶቻችን፣ እናቶቻችን እነዛን ቀን ሳይደርሱ የሄዱ ስንትና ስንት አሉ። አላህ በፈድሉ በረሕመቱ ሆነና ለነዚህ ቀናቶች እኛን አድርሶናል። አሁንም ያደርሰን በተቀሩ ቀናቶች በነዛ 10 ቀናቶች ስራን በመስራት ተጠናከሩ፣ ሙርኮን አግኙ። የአላህን ሙርኮ የሚገኝበት የሚማረክበት ቀናቶች ናቸው። በነዛ ቀናቶች በተለያዩ ኢባዳዎች፣ በሰደቃዎች፣ በቁርአን፣ በአስካር፣ በተለያዩ አስካሮች ተጠቀሙባቸው ይላል። በነዛ ቀናቶች ይህንን ትልቅ አግኝታችሁ በነዛ ቀናቶች ተፍሪጥ ከማድረግ እነዛን ግዛቶች ቀናቶችን ከማበላሸት ተጠንቀቁ ይላል። ትጸጸታላችሁ፣ ተፍሪጥ በማድረጋችሁ እነዛን ቀናቶች ባለመጠቀማችሁ ትጸጸታላችሁ። መጸጸት በማይጠቅምበት ቀን ይላል። ወንድሞቼ ሆይ በዚህ ወር ያላተረፈ ሰው በየትኛው ጊዜ ነው የሚያተርፈው? በዚህ ወር ወደ ጌታው ያልተመለሰ ሰው በየትኛው ጊዜ ነው የሚመለሰው? ከመሰልቸት ከአላህ ኢባዳዎች ዝም ከማለት በዚህ ወር ያልተወገደ በየትኛው ጊዜ ነው እስትቃማ በአላህ ኢባዳ መቆም የሚገኝበት? ከአላህ ቅጣት መዳን የሚገኝበት የትኛው ጊዜ ነው? የትኛው ቀናቶች ነው ይላል። አላህ ሱብሓነሁ ወተዓላ ለዚህ ኡመት እድሜው አጭር ስለሆነ አንድ ሌሊት በየዓመቱ የምትገኝ የሆነች ሌሊት ለዚህ ኡመት አላህ አድርጎለታል። ከሺህ ወር የምትበልጥ የሆነች ሌሊት አላህ ወፍቆታል። ታዲያ በዛ ቀን መጠቀም በዛ እድል ይኖርበታል ማለት ነው። አላህ ይዘንላችሁ።
በእነዛ ቀናቶች ኸይር ሥራ በመስራት ተቻከሉ። ይሄ ትልቅ ዕድል ነው። ሳያመልጣችሁ በፊት ነፍሳችሁን ጠብቁ፣ ነፍሳችሁን አድኑ፣ ዕድለ ቢስ አታድርጓት ይላል። ይሄ ትልቅ የሆነ ወር ይኸው መሄድ ላይ ነው ያለው። ቀናቶቹ ያው የተገባደዱ ናቸው። ቀናቶቹ ሌሊቶቹም የቀረቡ ነው። ውድ የሆኑ ቀናቶችና ሌሊቶች ወደ መጨረስ የደረሱ ነው። በነዛ ቀናቶች እናንተ ሙስሊሞች ሆይ በቀሩ ቀናቶች ኸይር ሥራ በመስራት ተጣደፉ ይላል። ከዚህ በፊት ያልተመለሳችሁ ከሆነ ወደ ጌታችሁ ተመለሱ፣ የጌታችሁ በር ክፍት ነው ይላል። ትልቅ ወደ ሆነው ጌታችሁ፣ ቸር ወደ ሆነው ጌታችሁ ተመለሱ። ሥራ የሚታየው በመጀመር ሳይሆን በመጨረስ ነው ይላል። አሁን ብዙዎቻችን ይኸው ተራዊህ ዋና ቢታፈስበትን ጊዜ ትተን ወደ ቤታችን የገባን። ዋና ሥራ የሚሰራው መጨረሻ ነው እንጂ መጀመሪያ ሴት ፈረስ ትሮጣለች፣ መጨረሻ ነው የሚታየው። ስለዚህ ትልቅ ምንዳ የሚገኝበት ጊዜ አሁን ነው፣ መጨረሻ ነው ማለት ነው። ስለዚህ እንደው ሌላ ቢቀር ተራዊ ሙሉ አላደርንም፣ አንድ ሰዓት እንደው ለጌታችን ብንሰጥ ምን አለበት? ይህንን እድል ብንጠቀምበት። ይህንን እድል ላናገኘው እንችላለን። የሚመጣው ዓመት አላህ ያደረሰው ከሆነ በስተቀር ብዙ ይህንን እድል አያገኝም። ስለዚህ በዚህ በደረስንበት እድል መጠቀም ይኖርብናል ማለት ነው። እነዛ 10 ቀናቶች ተጠቀሙባቸው። ኸይር ነገርን በመስጠት ገንዘብ ያላችሁ ሰዎች ገንዘባችሁ በመስጠት፣ ጉልበት ያላችሁ ሰዎች፣ ጤና ያላችሁ ሰዎች ኸይር ሥራን በመስራት ሌሊትን በመቆም ማለት ነው። ወቁሙ ፊዳያጂሃ ሊረቢኩም፣ በዚህ በጨለማው ሌሊት ተነስታችሁ ለጌታችሁ ተናነሱ፣ ኸይሩን ፈልጉ፣ ኸይሩን ከጅሉ፣ ተቅጣቱ ተጠበቁ ይላል። አላህ ተቸሪዎች ቸር የሆነ ጌታ ነው። ታዛዦች ሐዛኝ የሆነ ጌታ ነው። ስለዚህ ወደ አላህ መመለስና ኸይር ሥራ መስራት ይኖርብናል ማለት ነው። አላህ ሱብሓነሁ ወተዓላ እንዳለ ወኢዛ ሰአለከ ዒባዲ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። ባሮቼ ስለ እኔ ከጠየቁ እኔ ቅርብ ነኝ ወይንም ሩቅ ነኝ ብሎ የጠየቁ ከሆነ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም ፈኢኒ ቀሪብ፣ እኔ ቅርብ ነኝ ሩቅ አይደለሁም ይላል። ኡጂቡ ዳዕወተ ዳዒ፣ የለማኝን ለመና እሺ እላለሁ ይላል። ለመናን ለመቀበል አላህ ዝግጁ ብለዋል። ጠይቁኝ ብቻ እያለ ነው። ሌላ ኢባዳ ሲገዱ ይቀበላለሁ አላለም። ቀጥታ ይቀበላለሁ ያለ ዱዓ ነው። በዚህ ወር ዱዓ ማድረግ አስፈላጊ ነው። በተለይም በቀሩ ቀናቶችና ሌሊቶች ዱዓ ማድረግ ይኖርብናል። ግን መስፈርት ያደረገው ነገር አለ። ፈልየስተጂቡ ሊ ይላል፣ ለእኔ ይታዘዙ። አሁን ዱዓችን ብዙም ጊዜ መቅቡል ማይሆነው ስናምስ ነው። ለሱ መታዘዝ ይኖርብናል። ለእኔ እሺ በሉኝ፣ ያዘዝኳቸው ነገር ይታዘዙ ይላል። በእኔ በብቻዬ ይመኑ፣ ምንም ለእኔ ከጎኔ አንድ ነገር አያደርጉልኝ ይላል። ለኢስቲጃባ አንዱ መስፈርት
ትእዛዙን ማክበር፣ በሁለተኛ ደረጃ በሱ አንድ ነገር አለማጋራት ማለት ነው። ለዓለም የርሽዱን ትክክለኛው ቀጥተኛው መንገድ እንዲይዙ ይላል። وهو الذي ينزل كل ليلة إلى السماء الدنيا الله سبحانه وتعالى سماء الدنيا يوردان إلى النبي عليه الصلاة والسلام صحيح بهون حديثاቸው ሁለተኛው ሱሉስ ካለፈ ሶስተኛ ካለፈ በኋላ አራስታ ሲቀር ማለት ነው። ከሌሊቱ አላህ ሰማይ ዱንያ ይወርዳል። فيعرض على عباده الجود والكرم والغفران يقول من يدعوني فاستجيب له እሺ ሊለው ማን ነው የሚለምነኝ? ማን ነው የሚጠይቀኝ? ሊሰጣው ማረኝ የሚለው ማን ነው? ሊምረው ብሎ አላህ ጥሪ ያደርጋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንደሚወርድ ራሱ ይወቅ። እኛ በቃል ብቻ ነው የምናምረው። እንዴት ይወርዳል እንዴት ነው የሚለው እኛ ወደዛ አንገባም። ነቢዩ ዓለይሂ ሰላቱ ወሰላም ወማ የንጢቁ አኒል ሀዋ ብሎ የመሰከረላቸው ነቢዩ የተናገሩት ሐዲስ ነው ማለት ነው። በዚች 10 ቀናት ለይለቱል ቀድር የሚገኝባት የሆነች ሌሊት ናት። ያቺ ለይለቱል ቀድር ማለት ደረጃ ያላት ማለት ነው። ወይም ለይለቱል ቀድር ተብላ የተጠራችው በዚህ ዓመት የሚሰራ የሚከናወን ነገር በአጠቃላይ የሚወሰንባት ሌሊት ማለት ነው። ويقدر فيها ما يكون في تلك السنة بإذن الله سبحانه وتعالى በዛች ሌሊት አላህ ስውር አድርጓታል። በአስሩ ሌሊት ውስጥ ማለት ነው። በዛ ሌሊት መላኢካዎች ይወርዳሉ። وتكثر فيها الخيرات والمصالح والنعماء በዛች ሌሊት ብዙ ጸጋዎች ብዙ ኸይር ስራዎች በዛች ሌሊት ውስጥ ይገኛሉ። መላኢካዎች ይወርዳሉ በዛች ሌሊት ውስጥ። በዛች ሌሊት አላህ ገጥሞት የቆመ ሰው በአላህ በአንድነቱ አምኖ የሰራውን ስራ ምንዳ ያገኛለሁ ብሎ ለሪያ ለስማ ሳይሆን ሰዎች ያዩልኛል ሰዎች ይሰሙልኛል ሳይሆን ለአላህ ብሎ የሰራ ከሆነ ከዚህ በፊት ያለፈው ወንጀል ይማራል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። በዛች ሌሊት ሳይጠቀም ያለፈ ከሆነ የዛችን ሌሊት ኸይሯን ተከልክሏል። ይህ ሰውዬ ከአላህ ረሕመት የተወቀሰና የተከለከለ ነው ማለት ነው። ይህንን እድል ተሰጥቶት ያልተጠቀመው ሰው አላህ ይወቅሰዋል፣ ከረሕመቱም ይከለክለዋል። አላህ ሱብሓነሁ ወተዓላ ያችን ሌሊት ሰወር ያደርጋል። በዚች በአስር ውስጥ ያችን ሌሊት በአካሏ አላህ አላሳወቃትም። ለምክንያት ነው ሊየተዘወደ ናሱ ቢጀሚዕ ለያሊ ልዓሽር ምን ተሐጁድ ወልቅራአት ወልኢሕሳን በዛች ሌሊት ተሐጁድ እንዲሰግዱባት በአስሩ ማለት ነው። ቁርአን እንዲቀሩባት ኸይር ስራዎችን እንዲሰሩባት ሰወር አደረጋት ያችን ሌሊት ይላል። ኸይርን በመፈለግ ከመሰልቸት ሰዎች እንዲነቁ ሰዎች ያችን ሌሊት አካሏን ቢያውቁ ኖሮ ሌላውን ሌሊት አይጠቀሙ ነበረ። የዛች ብቻ ሌሊት ይጠቀሙ ነበር። ስለዚህ አላህ ሰወራት ማለት ነው። ولو علموا أينها ما حصل كمال الامتحان في إعلاء الهمة وإدنائها الله يسجن يصورات ለፈተና ነው ማለት ነው። 10ሩን ቀናቶች በምን አይነት እንደሚያሳልፉ ሰዎችን እንዲያዩ ብሎ ነው ማለት ነው። ስለዚህ በእነዛ ቀናቶች
መጠቀም ይኖርብናል ማለት ነው። እናንተ ለአላህ ብቻ አድርጋችሁ የምትጾሙ ሰዎች ሆይ በዚች ሌሊት ኸይርን ሥራ ፈልጉ። በመጠንከርና ስራችሁን ለአላህ ብቻ በማድረግ በአላህ ትልቅ የሆነን ምኞታ ትልቅ የሆነን ጸጋ ለምን። በቁርአን የአላህ ረሕመት የሚያወሱ አንቀጾች ያለፉ ከሆነ የአላህ ረሕመት ለምን። የአላህ ዛቻ ያለባቸው ስለ ጀሃነም ስለ እሳት ያለባቸው አንቀጾች ያለፉ ከሆነ በአላህ ተቅጣቱና ከእሳት ተጠበቁ። በሩኩዓችሁ ተሐጁድ የሰገዳችሁ ሩኩዕ ባረጋችሁ ጊዜ አላህን አሊቁ። በስጁዳችሁ ጊዜ ተስቢህ ካደረጋችሁ በኋላ ዱዓን አድርጉ። በምትወዱት ነገር ባሪያው ከቂዳው የሚሆን ቀረብ በሚልበት ቦታ ስጁድ ባደረገ ጊዜ ነው ማለት ነው። ከሌላም ጊዜ ትልቅ የሆነው የተከበረው ፊቱን ወደ መሬት በደፋበት ጊዜ ጌታውን መለመን ማለት ነው። ይሄ በሐዲስም እንደተጠቀሰ ለሰው ለራሱ ሊለምን ይችላል፣ ለወላጆቹ ሊለምን ይችላል፣ ለልጆቹም ሊለምን ይችላል፣ ለዘመዶቹም ሊለምን ይችላል። ለወደዳቸው ለሙስሊም ወንድሞቹም ለእህቶቹም መለመን ይችላል ማለት ነው። በነዛ ሌሊቶች መቆምን አርዝሙ። በሩኩዕ በሱጁድ በነዛ የሚሰራው ኢባዳው ተሐጁድ የሚሰገደው በአሽረል አዋኺር ቂያም ሩኩዕ ሱጁድ እንዲበዛ ተብሎ በነዛ እድል መጠቀም ይኖርብናል ማለት ነው። ወልቂያም ባዕደ ሩኩዕ መሐሉ ሐምድን ወሰና ፈአክሲሩ ፊህ ምን አልሐምድ ወሰና። ከሩኩዕ በኋላ ጌታችሁን አወድሱ፣ ጌታችሁን አመስግኑ። በሁለቱ ስጁዳ መሃል የዱዓ ቦታ ነው። ምሕረት ህዝነት የሚጠየቅበት ቦታ ነው። በእነዛ ቦታዎች ራሳቸው የቻለ ዝክር ስላላቸው በእነዛ ዝክሮች ተጠቀሙ ይላል። ሰላተ ሌሊልን ሲጀምር ቀለል ባሉ ረካዎች ቀለል ባሉ ሱራዎች መጀመር ይመረጣል። ያው ነሸጥ እያለው እንዲገባ ማለት ነው። መጀመሪያ ረዘም ያለ ከሆነ ከበድ ስለሚለው ነሸጥ እያለ ስለሚቀጥል ቀለል ባሉ ረካዎቹ መጀመር ሱና ነው ማለት ነው። ሸይጣን የሰዎች ጠላት ከአላህ ዘንድ ፎክሮ የወጣ ሸይጣን ያጠማችኋለሁ ብሎ ዚቶ የወጣው ሸይጣን ሰውየው ሲተኛ 3 እስር ያስረዋል። 3 ጊዜ ይቃጠልበታል። ሲነሳ አላህን ያወሳ ከሆነ አላህን የዘከረ ከሆነ አንዱ እስር ይፈታል፣ አንዱ የቃጠለው ይፈታበታል። ተነስቶ ውዱእ ያደረገ ከሆነ ሁለተኛው ይፈታበታል። ሶስተኛው የፈታ ከሆነ ሶስተኛው ተነስቶ የሰገደ ከሆነ ሶስተኛው ይፈታበታል። የዛን ቀን ነቃ ብሎ ሳይደብረው ይውላል።